ዘወለደኒ በበዛመቱ ዘአብጽሐኒ እስከዚች ሰዓት እስከዚች ሰዓት ከተለያየ ፈተናና አደጋ ጠብቆ ያደረሰን በቸርነቱም በጥምቀት ዳግም ወልደን የጌታችን መድኃኒታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር ክብር ምስጋና ይግባው። ክቡር አባታችን ወተባረት ቆሞስ አባ ስብሐት አድማስ የዚህ ታላቅ ጥንታዊና ታሪካዊ ካቴድራል ዋና አስተዳዳሪ፣ የዚህ መልካምና በጎ መንጋ ጠባቂ፣ ሲጠፋ ፈላጊ፣ ሲያዝን አጽናኝ፣ ሲደክም አበርቺ የሁላችን አባት ክቡራን ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት በየማዕረጋቸው ክቡራን የካቴድራላችን የሰበካ ጉባኤና የልማት ኮሚቴ አባላት፣ ክቡራን እጅግ የተወደዳችሁ የቤተ ክርስቲያናችን የስስትና የቁርጥ ቀን ልጆች፣ የሰንበት ትምህርት ቤት አባላት፣ እጅግ የተወደዳችሁና የተከበራችሁ በረከተ ሥጋ በረከተ ነፍስ ክብረ ሥጋ ክብረ ነፍስ ለማግኘት በዚህ በቅድስናው ስፍራ በምሕረቱ አደባባይ የተገኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የሥርዓተ ቃል ኪዳን የበረከት ልጆች፣ የቅዱሳን ሁሉ ወዳጆች፣ ይልቁንም በዛሬው ዕለት ዓመታዊ የዕረፍት መታሰቢያ በዓሉን የምናከብርለት የሕፃኑ የሰማዕቱ የቅዱስ ቂርቆስ ባለሟሎች በሕያው እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር የሰነበታችሁ እንደምን ሰነበታችሁ? እንደምን አደራችሁ? ክብር ምስጋና ለእግዚአብሔር ይሁን። አመስግኑ። ስሙ የከበረና የተመሰገነ ይሁን። የቃል ረድኤት ለሥጋም እርገት ምክንያት የሆነችውን አምላክን ያየንባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን ድንግል ማርያም ወላዲተ አምላክ የጻድቃን ወዳጅ የኃጥአን አማላጅ ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። ክብር ይግባት። ተመስግኑ። በጸና ሃይማኖት በቀና ምግባር ተጉዘው ፈጣሪያቸውን ደስ ያሰኙ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ የሆኑልን ክብር ስጡ። አመስግኑ። እንኳን በ2018 ለበዓለ ቅዱስ ቂርቆስ ዓመታዊ ክብረ በዓል በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። እዚህ ያደረሰንን አምላክን ያመስግኑ። ምስጋናው ያንሳል። መጽሐፍ እንዲህ ይላል፣ ለአሕዛብ ሁላችሁ ለእግዚአብሔር አጨብጭቡ፣ በእጆቻችሁ አጨብጭቡ፣ ለእግዚአብሔር ክብርን እልል በሉ ተብሎ የተጻፈ። የእግዚአብሔር ልጆች ለእግዚአብሔር የሚያጨበጭቡ እጆች ይባረካሉ። ለማን የሚያጨበጭቡ? ለእግዚአብሔር የሚያጨበጭቡ ለእግዚአብሔር እልል የሚሉ አንደበቶች ይባረካሉና በድጋሚ በእልልታ በምስጋና መስግኑ። እውነት ለመናገር ይህችን ቀን ለማየት ናፍቀው ጓጉተው ያላዩ አሉ። እኛ ይህችን ቀን ያየነው ቅዱሳን ስለሆን አይደለ፣ ጻድቃን ስለሆን አይደለ፣ በእስር ቤት ካሉ
በሆስፒታል ካሉ፣ በጸበል ቦታ ካሉ ወደ ሞት ከተጓዙት እኛ ተሽለን አይደለም፣ በልጠን አይደለም። ምሕረትና ቸርነቱ በዝቶልን ነው። ኧረ ምሕረቱን ቸርነቱን ያበዛልን አምላክ ከፍ አድርጋችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። አሁን በቀጥታ የቅዱስ ቂርቆስን ገድል እናነባለን። ሁላችንም በጥሞና ሆነን ገድሉን እናነባለን። መጋቤ ሐዲስ ከበደ ያነብልናል። በቀጥታ ወደሳቸው እናልፋለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብፁዕና ቅዱስ የክርስቶስ ሰማዕት የማር ቂርቆስን ገድል መጽሐፍ ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እንነግራቸው ዘንድ ስሙ። 21,044 ሰዎች ካመኑ በኋላ ያ ከሃዲ መኮንን በክርስቶስ ባመኑ አገልጋዮችና በሕፃኑ ተበሳጨ። ከእጁ ማን ያድናቸዋል አላቸው። ከእጅ ማን ያድናቸዋል አላቸው። በግራር እሳት ውስጥ ከመሰረታት ከአንግቤናዊት ልጅ ከባለስራዩ ጋራ እጨምራችኋለሁ። ቅዱስ ቂርቆስም መኮንኑን ካድከኝን አለው። የፈጠረውን የሰማይና የምድርን አምላክ ካድከውን? መኮንኑም ያለ አጵሎንና ያለ አንደኛው አምላክ የለኝም። እኔ ኃይሌንና ስልጣኔን አሳየዋለሁ። ካመንክብኝ ስልጣንና ክብርን እሰጥሃለሁ። ለአማልክቶችም ሰዋ። በመሳፍንትና በመኳንንቱ ፊት አከብረዋለሁ። ሕፃን ቂርቆስም መኮንኑን የሰይጣን ተላላኪና የጽድቅ ጠላቷ ከእኔ ራቅ አለው። መኮንኑም ይህንን በሰማ ጊዜ ይህን ቃል ከቅዱስ ቂርቆስ ሰምቶ ታላቅ ቁጣን ተቆጣ። በአልጋ ይሸከሙት ዘንድ አዘዘ። እርሱም ብዙ የሚቆርጥና አካልን የሚከፍል ስቃይ በሚከፍል ስቃይ ተሰቃየው። ለሕፃኑም በላዩ ላይ ያማሩ ልብሶች እንደለበሰ መስሎ 50 ዓመትን ይመቱት ዘንድ አዘዘ። ደሙ እንደ ክረምት ውሃ እስኪፈስ ድረስ ቅድስት ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከኃጥአንም ማኅፀን ጽድቅ ይወጣልን ብላ ዳግመኛ ሰናፍጭና ጨው ያመጡ አፉንና አፍንጫውን ይከፍቱ ዘንድ ወደ ውስጥ የሚጨምሩ ዘንድ አዘዘ። ከዚህ በኋላ ሕፃኑ አሰምቶ ተናገረ። ነገርህ ከማርና ከስኳር ይልቅ ለጉሮሮዬ ለአፌም ጣፈጠኝ። ለእኔም ለኃጥእ ይገባኛል። ኃጢአት የሌለበት ሐሞትና ከርቤ መጻጻን ስለኛ ጠጣ። ዳግመኛም 14 የተሳሉ ጦሮችን ያመጡ ዘንድ አዘዘ። 7ቱን በእናቱ ሰውነት፣ 7ቱን በሕፃኑ በቂርቆስ ሰውነት ይተክሉ ዘንድ ቅዱስ ቂርቆስም ስሙ መጥቆን የሚባል ሰራተኛውን አዘዘው። አለውም መጥቆ ሆይ 2ቱን ችንካሮች ጆሮውን ለመቅደድ፣ 2 ዓይኖችን ለማውጣት፣ 2ቱን አንገቱን ለመጠምዘዝ፣ 2ቱን ጥርሶችን ለመስበር አድርግ አለው። አንዱንም በመውጊያ አምሳል አድርግ አለው። አይሁድ በእግዚአብሔር ላይ እንዳደረጉት እሺ ብሎ እንዳዘዘው አመጣ።
ጦሮችም ምሕረት የሌላቸው ነፍስን ከሥጋ የሚለዩ ልብና አእምሮን የሚያሳጡ ናቸው። እነርሱም ቅናትና ሽንገላን የተመሉ ወደ ፍርዳቸውም አደባባይ ተሰባሰቡ። ዙሪያውን ጦሩን የሚጣላ ተከራካሪ ነውና ከአጋንንት ጋር ይውላል፣ በምክሩም ይኖራል። ወደ እርሱም መጣ፣ አሉትም እኛ መሰሪ ሆነ አግኝተናል፣ ለአምላኩ ለአጵሎስም መፈወስ አግኝተናልና በዓይን ለማየት በጆሮም ለመስማት ሕፃኑም ቢሆን ስራውስ እንዴት ትልቅና መሰሪና ጠላት ነው። አምላኩ አጵሎንን ሕፃኑን የሚያጠፋበትን ጥበብ ምከረኝ አለ። በላያቸው ላይ የሚሆነውን እናደርግ ዘንድ ከዚህ በኋላ ያ ጠላትና ተከራካሪ ሕፃኑን የሚበቀል መልሶ ልንገራቸው ስሙ አለ። ስሙ ክርስቲያን የሚባል አንድ ሰው ነበር። ሀገራችንን ይለውጥ ዘንድ ወደ እኛ መጣ። እኛ ከሀገራችን ወደዛ መሰሪ ሄድን፣ አየሁትም፣ ተቅበዘበዘ፣ መናገር መንቀሳቀስም ተሳነው። እንደ አመድና እንደ ሸንበቆ የተቀጠቀጠ ሆነ። ምንም አልመለሰም። ምንም እንዲያውቅ ልቡ ፈዘዘ። ከዚህ በኋላ እሳትን አመጣ፣ በውስጡም ጨመረው። እሳቱም ወደ እርሱ ተመለሰ፣ አቃጠላቸውም። ልብ እንደሌላቸው እንስሳትም ሆኑ። ዳግመኛም በሌላ ሀገር ታላቅ ተአምር አደረገ፣ ሙታንን አስነሳ። ለእስራኤል መስፈርት የለውምና አሉ። ወደ ቀድሞ ነገር እንመለስ። ስሙ ቅርፎድ የሚባል አንድ ሰው መጣና የአንጥረኞች አለቃ ብርትን ሰሪ ነበር። ወደ መኮንኑም ገብቶ በፊቱ ሰገደ። መኮንን ሆይ አለው፣ ይህንን ሕግ የተሳሉና የጋሉ ርዝመታቸውን በክንድ 25 የሚሆን ጦርን አሰራ ዘንድ አዞኛል። እስቲ ከተሻለው ልስራ አለው። ለእጁም ስራ መስፈርት የለውምና ሕፃኑ እንዳዘዘው ችንጋሮቹን አመጣ። ለሕፃኑም የሚያህል ችንካሮች ሰጠው። መኮንኑም በፊቱ ሕፃኑ ቂርቆስን ወደ ፍርድ አደባባይ ያመጡ ዘንድ አዘዘ። ሕፃኑም ከእናቱ ጋር በኋላ ከተከተሉት 140,000 ወንዶችና 70,000 ሴቶች 70,092 ሴቶች ጋር መጣ። ስሙ መስለም የሚባል ንጉሥም ከሰራዊቱ ጋር መጣ። ሕፃኑም ከእጄና ከሰራዊቶቹ እጅ ያድነዋልን አለው። መኮንኑም ይህንን ጦር ቀስት ሊያድን በእግዚአብሔር ስም አያድንም፣ በእግዚአብሔር ስም ማመን ነው እንጂ። እሱ የተሳሉ ጦሮችን የሰራ ሰራተኛውን ጠራ። ቂርቆስም የነፍስህንና የሕዝብህን ፈቃድ አድርግ አለው። እኔ አልሞትም፣ ያለ ሰማያዊ ፈቃድ አባቴ ነፍሴ አትወጣም። የሐሰት አባቷና ለማሳት የሚታዘዝ አምላክ እንዳስተማረ ፈቃድህን አድርግ። ከነገረው በኋላ መኮንኑ ባልንጀሮቹን ያሰቃዩ ዘንድ ጠራ። ቂርቆስም ሳቀ። የተሳሉና የጋሉ 14 ጦሮችን አመጡ። 7ቱ በልቡ ይተክሉ ዘንድ፣ 2ቱም በዓይኖቹ፣ 2ቱም በጆሮቹ፣ 2ቱም በአፍንጫዎቹ፣ አንዱን በጎኑ። ከዚያም በኋላ ያመጡና ያስሩ ዘንድ አዘዘ። ማሰሪያውም ተሰበረ። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ከሰማዕቱ ከቅዱስ ቂርቆስ ከእናቱ ከቅድስት ተዋሕዶ ረድኤትና በረከት ለሁላችን ይክፈለን። ኃይለ አጋንንትን ያርቅልን፣ መንፈስ ቅዱስን ያቅርብልን። በዓሉን የሰላም የደስታ የፍቅር የአንድነት ያደርግልን። አምላካችን እግዚአብሔር አስጀምሮናልና ለፍጻሜ እንድንበቃ መልካም ፈቃዱ ይሁንልን። አባታችን ሆይ ስምህ ይጠራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በእግዚአብሔር ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ዘወትር ስለ ኃጢአት እግዚአብሔር ሁላችንም በየስማችን ይፍታን። ዘወትር መንግሥተ ሰማያትን ያውርስልን። ከዚህ በላይ ስንድዋን መሬት ቅድስት ቤተ ክርስቲያናችንን የሚያገለግሉበትን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ብላችሁ በእልልታና በጭብጨባ መስገኑ። ሴተ ጻድቃንን ያድልልን። እንኳን ለበዓለ ቅዱስ ቂርቆስ በሕይወት በሰላም በጤና ደረሰን። በድጋሚ ያደረሰንን አምላክ ከፍ አድርጋችሁ መስገኑ። መልእክቶች አሉ። የመጀመሪያው መልእክት ይሄ በዓል እንዲህ በአማረ በደመቀ መልኩ እንዲከበር እንደዚሁም ደግሞ በዚህ በጸበል ቦታ በርካታ ዘርፈ ብዙና መጠነ ሰፊ ስራ እየሰራ ያለ አንድ ወንድም አለ። ሁላችሁም ታውቁታላችሁ። ግሩም ይባላል። በክርስትና ስሙ ኃይለ ጊዮርጊስ ይባላል። ብዙም መንገዱ ተቆፋፍሮ አልተስተካከለም ነበረ። መንገዱ እንዲስተካከል ብዙ የለፋ ብዙ የደከመ ወንድም ነውና እግዚአብሔር አምላክ ዘመን የማይሽረውን ዕድሜና ጤና ሀብትና እንጀራ ያድልልን። በምድር በረከትን በሰማይ ገነትን ያድልልን ብላችሁ በልባና በጭብጨባ መስግኑ። ሌላው በዚሁ በጸበል ቦታ ብዙ በርካታ ስራዎች ለመስራት በእቅድ እንደተያዘ አምና ሲነገር ነበር። ሁላችንም ሰምተናል። ከአምናው ዘንድሮ ብዙ ስራዎች ተሰርተዋል። ምናልባት ያላችሁ በኋላ ታያላችሁ። የመጀመሪያው የሱባኤ መግቢያ ቤት እዚሁ ሱባኤ ይዞ እየተጠመቁ እዚሁ የሚያርፉበት 50 ሰዎች የሚይዝ ቤት ተሰርቷል፣ ተገንብቷል። ይሄ የተሰራው ቤት ደግሞ ቆርቆሮ የለው፣ በርና መስኮት የለው። እንደዚሁ ደግሞ 8 የአርምሞ ሱባኤ የሚያዝባቸው 8 ክፍሎችም እንደዚሁ ተሰርተው እነሱ በርና ቆርቆሮ መስኮት የላቸው። እንደዚሁም አሁን ደግሞ ደረጃውን በጠበቀ መልኩ መታጠር አለበት። የሚከበረው ሲታጠር ስለሆነና እነዚህን ለማድረግ ወንድማችንን በማቴሪያል ብረት በመግዛት ቆርቆሮ በመግዛት በር በመግዛት መስኮት በመግዛት እግዚአብሔር ሀብቱን የሰጣችሁ ሰዎች እንድታግዙ በእግዚአብሔር ስም መልእክታችንን እናስተላልፋለን። እንደዚሁም እዚህ ፊት ለፊት የምናየው የቅዱስ ገብርኤልና የቅዱስ ላሊበላ ጸበል ቤት ነው። እሱም እንደዚሁ በር ቆርቆሮ መስኮት የለውምና እስቲ ለዚህ ሁላችንም የቻልነውን እናደርጋለን፣ እንተባበራለን የምትሉ በእልልታና በጭብጨባ እስቲ ግለጹ። በበለጠ ደግሞ ግሩም በስመ ክርስትናው ኃይለ ጊዮርጊስን ምን ጎደለ ብትሉት የጎደለውን ነገር እየነገራችሁ መስራት ይቻላልና ሰው ያስባል፣ ማን ይፈጽማል? ማን ይፈጽማል? አመስግኑት።
አንድ ዝማሬ ዘምረን ወደ ዕለቱ ወንጌል ትምህርት እናልፋለን። ለጌታ ለእግዚአብሔር ስላደረገልኝ ምን እከፍላለሁ? ዘምሩ። ለጌታ ለእግዚአብሔር ስላደረገልኝ ምን እከፍላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ዘምሩ። ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? እመቤቴ ለድንግል ማርያም ስለ ውለታ ምን እከፍላታለሁ? ዘምሩ። ለእመቤቴ ለድንግል ማርያም ስለ ውለታ ምን እከፍላታለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? 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 ለጌታዬ
ሰሚ ጆሮና አስተዋይ ልቡናን እንዲያድለን ለሁላችንም ደግሞ ሰምተን በሕይወት የምንተረጉምበትን ጥበብና አቅም አምላካችን እግዚአብሔር ከጸባዖት ይላክልን። ወደ ክብር መንገዳችን ጠላታችን ዲያብሎስ ያፈረበት እኛ የአዳም ልጆች ነፃ በወጣንበት በትምህርተ መስቀሉ መላ ሰውነታችንን እንባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተከበሩ መምህራችን መምህር ኪዳነ ማርያም፣ የተከበሩ አባታችን መላከ ምሕረት ቆሞስ አባ ስብሐት የካቴድራሉ ዋና አስተዳዳሪ እና የመንጋው ጠባቂ፣ የተከበሩ መምህራችን መምህር ኪዳነ ማርያም የካቴድራሉ ስብከተ ወንጌል ኃላፊ፣ የተከበራችሁ አባቶች፣ ሰባክያነ ወንጌል መምህራን፣ ካህናት፣ ወንድሞች ዲያቆናት፣ እንዲሁም እዚህ በቅድስናው ስፍራ የተሰባሰባችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራትና የቃል ኪዳን ልጆች ለዚህ ሰዓትና ለዚች ዕለት ባደረሰን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ልዑለ ባሕሪ ንጹሐ ባሕሪ ሕያው ባሕሪ ቅዱሰ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እሱን ጠርተን እሷን የማንተዋት የአካላዊ ቃል እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን እመ አምላክ ወላዲተ አምላክ ድንግል ማርያም ክብርና ምስጋና ይድረሳት። እግዚአብሔር ያከበራቸው ወዳጆቹ ቅዱሳን ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን። ለዚህ ያደረሰን አምላክ ልዑለ ባሕሪ እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። እግዚአብሔር እንደፈቀደና እንደወደደ መጠን ለዛሬ ባለችን ሰዓት የምንማማርበት የትምህርታችን ርዕስ የሚሆነን ወእነግር ስምዐከ በቅድመ ነገሥት ወኢይትኀፈር፣ በነገሥታት ፊት ምስክርን እናገራለሁ አላፍርምም የሚል ይሆናል። ይህንን ኃይለ ቃል የምናገኘው በዳዊት መዝሙር 118 ቁጥር 46 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ቃሉን ሁላችንም አብረን እንለዋለን። በነገሥታት ፊት በሉ ምስክርህን እናገራለሁ አላፍርምም። አባቶቻችን ሊቃውንት ይህንን ቃል ሲተረጉሙ እንደዚህ ብለው ተርጉመውታል። በነገሥታት ፊት ሕግህን አምልኮትህን እናገራለሁ ስናገርም አላፍርም ብለዋል። እስኪ እንደ አባቶቻችን እንደ ሊቃውንቱ ደግሞ አንድ ጊዜ እንበለው። በነገሥታት ፊት በሉ ሕግህን አምልኮትህን እናገራለሁ ስናገርም አላፍርም። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ
ለዛሬ ይህንን ኃይለ ቃል መነሻ ያደረግንበት ዋና ምክንያታችን ምንድነው ካላችሁ በዚህ ዕለት ሳያፍሩና ሳይፈሩ በአላውያን ነገሥታት ፊት የእግዚአብሔርን ሕግ የእግዚአብሔርን አምልኮት የሰበኩ ያስተማሩ የመሰከሩ የቅዱሳን ሰማዕታት የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣና ከቅዱስ ቂርቆስ ጋር ምስክርነታቸውን የፈጸሙ የቅዱሳን ሰማዕታት መታሰቢያ ዕለት ስለሆነ ነው። የትምህርታችን ዋና ዓላማ ሳያፍሩና ሳይፈሩ እንደ አባቶቻችን እንደ ቅዱሳን ሰማዕታት ምስክርነት መስጠት እንደሚገባ የሚያሳውቅ ይሆናል ማለት ነው። እንግዲህ በዚህ በትምህርታችን ውስጥ ይህንን ርዕስ መነሻ አድርገን ሁለት ነገሮችን ነው የምናየው። አንደኛ የቅዱሳን ሰማዕታትን ምስክርነት፣ ሁለተኛ ደግሞ ሰማዕትነት በዚህ ዘመን ላለን ለኛ ለክርስቲያኖች ምንድነው የሚለውን አይተን ትምህርታችንን እንጨርሳለን ማለት ነው። እግዚአብሔር መንፈስ ቅዱስ ለኔ የምናገርበትን አንደበት ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦና ያድለን። ወእነግር ስምዐከ በቅድመ ነገሥት ምስክርህን በነገሥታት ፊት እናገራለሁ ብሎ የተናገረው መዝሙረኛው ዳዊት ነው። ነቢዩ መዝሙረኛው ዳዊት እንደሚታወቀው ከንጉሥነቱ ባለፈ እስራኤልን ለ40 ዘመን የገዛ ንጉሠ ነገሥት ነው። ከዚያ ባለፈ ደግሞ ሀብተ ትንቢት የተሰጠው በሀብተ ትንቢቱ ከሱ በፊት የነበረውና ከሱ በኋላ የሚሆነውን የሚያውቅ አውቆ የተናገረ ለእግዚአብሔር የዘመረ ታላቅ ነቢይ ነው። በዚህ በመዝሙሩ ላይ ታዲያ በነገሥታት ፊት ምስክርነትን እናገራለሁ ይላል። አባቶቻችን ሊቃውንት ይህንን ቃል ሲተረጉሙ ይህንን የተናገሩ ሰለስቱ ደቂቅ ናቸው ብለዋል። መዝሙረኛው ዳዊት ወደፊት ከሱ በኋላ የሚነሱት ሰማዕታት በነገሥታት ፊት ምስክርነትን እንደሚሰጡ ተገልጾለት ወእነግር ስምዐከ በቅድመ ነገሥት በነገሥታት ፊት ምስክርነትን እናገራለሁ ብሎ ተናገረ። ታዲያ ይህንን ቃል ሰለስቱ ደቂቅ ተናግረውት ከሆነ የት ተናገሩት፣ መቼ ተናገሩት የሚለውን በትንሹ ማየት ያስፈልጋል ማለት ነው። እንግዲህ ሰለስቱ ደቂቅ የሚባሉት ፋርስ ባቢሎን ተሰደው ከነበሩት እስራኤላውያን መካከል የሆኑ ወጣቶች ናቸው። በዚያን ጊዜ ንጉሡ ናቡከደነጾር ይባላል። ይህ ንጉሥ ታዲያ አረማዊ ንጉሥ ስለሆነ ጣዖት አቁሞ የሀገሩን ሕዝብ ሁሉ ጣዖት እያስመለከው ነበረ። በዚህ ጊዜ እነኚህ ሶስት ወጣቶች የእግዚአብሔርን ሕግና አምልኮት የሚያውቁ የተረዱ በእግዚአብሔር ሕግና አምልኮት የሚኖሩ እነኚህ ሶስት ወጣቶች ንጉሡ ያቆመው ምስል አንሰግድም አሉ። በዚህ ጊዜ ነው ይህ ንጉሥ እኔ ላቆምኩት ምስል ካልሰገዳችሁ በሚነድ እሳት ውስጥ እጨምራችኋለሁ፣ ስቃያችሁ ይበዛል አላቸው። ከዛ በኋላ እነኚህ ወጣቶች ንጉሡን እንደዚህ አሉት ይላል ትንቢተ ዳንኤል ምዕራፍ 3ን ስታነቡ ይህንን ታሪክ ነው የምታገኙት። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ሰለስቱ ደቂቅ የሰጡትን ምስክርነት ነው። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣
ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉት። ተመልከቱ፣ እነኚህ ወጣቶች የእግዚአብሔርን በሰማይ መኖር የእግዚአብሔርን ሀለወት ገለጹ። የእግዚአብሔርን መኖር እንደገናም ደግሞ የእግዚአብሔርን አዳኝነት ተናግረው በዚህ አረማዊ ንጉሥ ፊት ምስክርነትን ሰጡ ማለት ነው። ለዚህ ነው መዝሙረኛ ዳዊት በነገሥታት ፊት ምስክርነትን እናገራለሁ ስናገርም አላፍርም ያለው። ሰለስቱ ደቂቅ ሳያፍሩ ሳይፈሩ ይህንን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ በገዛው ንጉሥ ፊት የእግዚአብሔርን ሀለወት የእግዚአብሔርን አዳኝነት መሰከሩ ማለት ነው። እስቲ የሰለስቱ ደቂቅን ምስክርነት እንደዚህ ካየን ደግሞ ሌሎችም ብዙ ሰማዕታት እንደ ሰለስቱ ደቂቅ መስክረዋል። የሰማዕታት መደበኞች ደግሞ በሐዲስ ኪዳን ሐዋርያት ናቸው። አባቶቻችን ሊቃውንት በትርጓሜያቸው ላይ ሐዋርያት በደግ ልጅ ይመሰላሉ ይላሉ። ወይም ደግሞ ሰማዕታት በደግ ልጅ በበጎ ልጅ ይመሰላሉ ይላሉ። ይህ በጎ ልጅ አባቱ ሳለ ከአባቱ ጋር ሲወጣ ሲወርድ ይኖራል። አባቱ ከሞተ በኋላ ደግሞ በአባቱ ርስት ዘምቶ ደረቱን ለጠጠር አንገቱን ለጦር ሰጥቶ ይሞታል። የሰማዕታት መደበኞች ሐዋርያት ናቸው። የመጀመሪያዎቹ የሐዲስ ኪዳን ሰማዕታት ሐዋርያት ናቸው። ሐዋርያትም እንደዚሁ አባታቸው ጌታቸው መምህራቸው ኢየሱስ ክርስቶስ በነበረበት ዘመን ከኢየሱስ ክርስቶስ ጋር ሲወጡ ሲወርዱ ኖረዋል። ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ ግን እነሱም የኢየሱስ ክርስቶስን ፈለግ ተከትለው አንገታቸውን ለጦር ደረታቸውን ለጠጠር ሰጥተው እንደ አምላካቸው እንደ ኢየሱስ ክርስቶስ ያንን ሰማዕትነት ተቀብለዋልና በደግ ልጅ ይመሰላሉ አሉ ሊቃውንት። እንግዲህ ሐዋርያት በብዙ አይነት ስቃይ ውስጥ ያለፉ የመጀመሪያዎቹ ሰማዕታት ናቸው። እነኚህ ሰማዕታት ታዲያ በአረማውያኑ ነገሥታት በአረማውያኑ ሕዝብ መካከል በማያምኑ እስራኤላውያን መካከል ምስክርነትን ሰጥተዋል ማለት ነው። ምስክርነታቸው ምንድን ነው ስንል የሐዋርያት ሥራ ምዕራፍ 4 ቁጥር 19 ጀምራችሁ እስከ 21 ስታነቡ ጴጥሮስና ዮሐንስ የሰጡት ምስክርነት ነው። ሊቀ ካህናቱ የአይሁድ ጸሐፍት ይዘው በዚያ በኢየሩሳሌም አካባቢ እንዳያስተምሩ በኢየሱስ ክርስቶስ ስም እንዳያስተምሩ ከለከሏቸው። አሁን በኋላ በዚህ ሰው ስም እንዳታስተምሩ ብለው ከለከሏቸው። በዚህ ጊዜ ጴጥሮስና ዮሐንስ እንዲህ ብለው መለሱ ነው እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም ልንል አንችልም አሏቸው። እግዚአብሔርን ያይደለ እናንተ ልንሰማ ይገባል ወይ? አሁን ተመልከቱ ክርስቲያኖች፣ አሁን በሁላችንም መካከል ችግር የሆነው እግዚአብሔርን ያይደለ ሰውን እየሰማን ነው። ሰው እኮ ኃጢአት የሚሰራው ሰውን ሲያይ ነው። ሰውን ሲሰማ ነው ኃጢአት የሚሰራው። ከእግዚአብሔር ይልቅ ሰውን የሚሰማ ሰው ኃጢአት ይሰራል ማለት ነው። እንግዲህ ሐዋርያት እግዚአብሔርን ያይደለ እናንተን ልንሰማ ይገባልን አሉ። ከዛ በኋላም እኛስ ያየነውንና የሰማነውን ከመናገር ዝም አንልም። ቅዱሳን ሐዋርያት ኢየሱስ ክርስቶስ ሲያስተምር አይተዋል። ተአምራት
ተአምራት ሲያደርግ አይተዋል። ድውያንን ሲፈውስ፣ ለምጻሞችን ሲያነጻ አይተዋል። ትምህርቱንም ከቃሉ ሰምተዋል። እንደገናም ይህንን ዓለም ማዳኑን አይተዋል። መነሳቱን ማረጉን በዓይናቸው አይተዋል። ስለዚህ ይህንን ያዩትን ነገር ዝም ማለት አልቻሉም ማለት ነው። እኛም ብንሆን በመጽሐፍ ቅዱስ መሪነት አምላካችንን ኢየሱስ ክርስቶስን እንደ ቅዱሳን ሐዋርያት አይተነዋል፣ ሰምተነዋል። ሊቁ አባ ሕርያቆስ እንደዚህ ይላል፣ ነነሰ ርኢናሁ ወገሰስናሁ